It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከክለቦች የተጫዋቾች ዝውውር ጉዳይ ጋር በተያያዘ የምንሰማቸውን አዳዲስ ነገሮች ወደ እናንተ ደግሞ አሁን እናድረስ። ማንቸስተር ዩናይትድ ተጫዋቾችን በማስፈረም ማንቸስተር ዩናይትድ ተጫዋቾችን በማሰናበት ስራ ላይ ተጠምዷል። ሁለቱም መስመር እየያዝለት፣ ሁለቱም እየተሳካና እየሆነለት ይገኛል። ለምሳሌ ማንቸስተር ዩናይትድ የኤደርሰንን ዝውውር አጠናቋል። የማንቸስተር ዩናይትድ ቀጣዩ ዋነኛ ትኩረት ሆኖ ከክለብም ከተጫዋችም ጋር እየተደራደረ የሚገኘው ከማቲያስ ፈርናንዴዝ ጋር ነው። ከዛ ሶስተኛ የመሃል ሜዳ ተጫዋች ለማስፈረም ደግሞ ከኒውካስል ዩናይትድ ጋር ያወራል ተብሎ ይጠበቃል፣ ቶናሊን የራስ ለማድረግ እናም እነ ካዚሜሮን እነ ማኑኤል ኡጋርቴን በትክክል ለመተካት። እንዲህ ያለው የማንቸስተር ዩናይትድ የዝውውር አካሄድ መሰናበት ያለባቸውን ከክለቡ መለየት ያለባቸውን ተጫዋቾችም ከመሸኘት ጋር አብሮ ተናቦ እየሄደ ነው ያለው። ገንዘብ ያገኛል፣ ያንን ገንዘብ መልሶ ሪኢንቨስት ያደርጋል። ደግሞ ለተጫዋቾች ዝውውር ተብሎ ራሱን የቻለ የተያዘ በጀት አለ። በአራት የውድድር አይነቶች የሚሳተፈው ማንቸስተር ዩናይትድ ከካሪክ ጋር እንዳማረበት ሁሉ በ2025-26 የመጨረሻ 17 ጨዋታዎች በ2026-27 ደግሞ ከመጀመሪያው ጨዋታ አንስቶ እንዲያምርበት፣ ውጤታማ እንዲሆን፣ የተሻለ ነገር ማስመዝገብ እንዲችል እነ ሰር ጂም ራትክሊፍ እነ ዊሎክስ እንደዚሁ እነ ኦማር በራዳ ሊያግዙት ተዘጋጅተዋል። የእውነት ለመናገር ደግሞ ጠንክረው እየሰሩ ነው ያሉት። የመሸኘት ስራ የሚያመጣቸውን ተጫዋቾች ለማምጣት በሚያደርገው ጥረት ላይ ያግዛል፣ ትልቅ አስተዋጽኦ አለው። አሁን ከደቂቃዎች በፊት የተሰማው ማርከስ ራሽፎርድን የተመለከተው መረጃ ይህንን የማንቸስተር ዩናይትድን ፍላጎት ከማስፈጸም አንጻር ትልቅ አስተዋጽኦ ያለው መሆኑን ነው። እናም የማንቸስተር ዩናይትድ ሰዎች ይህንን ማርከስ ራሽፎርድን እና እሱ በየሳምንቱ ከማንቸስተር ዩናይትድ መውሰድ የሚጠበቅበትን የ325,000 ፓውንድ ሳምንታዊ ደሞዝ ከላያቸው ላይ እንዲራገፍ ይፈልጋሉ። በየሳምንቱ ይህንን እያደረጉ መቀጠል አይፈልጉም። ለዚህ ነው ባርሴሎና ሁሉንም ደሞዝ ከፍዬ ልዋሰው ሲል የተቀበሉት። ፍላጎታቸው እኮ ፐርማነንትሊ ከማንቸስተር ዩናይትድ ጋር እንዲለያይ ነው፣ የኛ አይደለም ብለው እንዲያስቡ። ለዛ የሚከፈለው 26 ሚሊዮን ፓውንድ ባርሴሎና በመጀመሪያው ስምምነታቸው የሚቀጥል ከሆነ ማንቸስተር ዩናይትድ እልል ብሎ የሚቀበለው ሀሳብ ነው። ምክንያቱም ማርከስ ራሽፎርድ የማንቸስተር ዩናይትድ አካዳሚ ውጤት የሆነ ተጫዋች ነው። የሚገኘው 26 ሚሊዮን ፓውንድ ሙሉ በሙሉ ትርፍ ተብሎ የሚቆጠር ነው። ይሄ ማንቸስተር ዩናይትድ ካለበት ፋይናንሻል ሲቹዌሽን አንጻር በደንብ ያግዛል። ግን ባርሳ እስካሁን ምንም ያደረገው ነገር የለም። አሁን ከደቂቃዎች በፊት ግን ኒውካስል ዩናይትድ እና ኤዲ ሃው ይሄንን ማርከስ ራሽፎርድን የራስ ለማድረግ ከባርሴሎና በላይ ጠንክረው መስራት ጀምረዋል ነው። ማንቸስተር ዩናይትድ አይኑን አያሽም። ማንም ይሁን ምን ነው ፕሪሚየር ሊግ ላይ ለሚወዳደር ሌላ ክለብማ አልሸጥም ምናምን የሚባል ነገር የለም። ማንም ይሁን ማን ብቻ ፍራንክ ያምጣ፣ ማንም ይሁን ማን ቢቻል ደግሞ ከውሰት ይልቅ በቋሚ ዝውውር ማርከስ ራሽፎርድን መውሰድ ፍላጎት ይዞ ይቅረብ፣ እናደርገዋለን አሉ። ስለዚህ የኤዲ ሃው ሐሳብ ሁላችንም ስንሰማው ልክ ነው ሰውየው የሚያስብለን ነው። ለምን ያልን እንደሆነ አንቶኒ ጎርደንን 70 ሚሊዮን ፓውንድ አካባቢ ተቀብለው ለባርሴሎና ሰጥተዋል። የባርሴሎና ተጫዋች ሆኗል አንቶኒ ጎርደን።
አንቶኒ ጎርደንን ልክ ባርሴሎና ሲያስፈርም ማርከስ ራሽፎርድን ግን ምን ሊያረጉት ነው የሚል ጥያቄ ያነሳ ነው። ሁለቱም ተመሳሳይ ሚና ያላቸው ተጫዋቾች ስለሆኑ ነው። ስለዚህ አንቶኒ ጎርደንን በ70 ሚሊዮን ፓውንድ ሸጦ ከማንቸስተር ዩናይትድ ከ26 እስከ 30 ሚሊዮን ፓውንድ በሚያወጣ ወጪ ማርከስ ራሽፎርድን ማስፈረም ለኒውካስል ዩናይትድ በጣም የሚያዋጣ፣ በጣም የሚጠቅም፣ በጣም የሚረዳ ዝውውር ነው። ምክንያቱም ባለፈው ልክ ጎርደን ወደ ባርሳ የሚያደርገውን ዝውውር እንዳጠናቀቀ ስንናገር የነበረው ነገር የሁለቱን ቁጥር ማውጣት ነው። ማን በምን ይሻላል የሚለው በአንድ ነገር ብቻ ነው አንቶኒ ጎርደን ከባርሴሎና የሚሻለው። በሌሎቹ መለኪያዎች በሙሉ የራሽፎርድ ቁጥሮች የተሻሉ መሆናቸውን ያሳያል። ስለዚህ ያንኑ አይነት አገልግሎት ምናልባትም ሻል ብሎ ሊሰጥህ የሚችልን ተጫዋች ከግማሽ ባነሰ ዋጋ የምታስፈርም ከሆነ ለኒውካስል ዩናይትድ ዛትስ ቤስት ዲል ነው የሚሆነው። ለማንቸስተር ዩናይትድም ደግሞ ትልቅ እፎይታ ይሆናል። ምክንያቱም ልዋስህ ወይስ ልግዛህ እያለ እያመነታ አይደለም ያለው ኒውካስል ዩናይትድ፣ ልግዛህ እያለ ነው ያለው እና ኦሌ ዋትኪንስ ስለ ማርከስ ራሽፎርድ የተናገረውንም ነገር ነው ኮቴሽን ውስጥ አስገብተው አሁን እየነገሩን ያሉት የማርከስ ራሽፎርድን ጉዳይ። ኮቴሽን ውስጥ የገባው ነገር ምንድን ነው? የሚያስፈራው ተጫዋች ብሎ ነው የሚገልጸው አሉ ኦሌ ዋትኪንስ ማርከስ ራሽፎርድን። እናም ኒውካስል ዩናይትድ የሚያስፈራውን የማንቸስተር ዩናይትድ ተጫዋች ሊያስፈርም ነው ብለው ነው ርዕስ የሰጡት። ስሙ ማርከስ ራሽፎርድ ነው። ያስፈራ አያስፈራ፣ ይሳካለት አይሳካለት፣ ይሄ አይመስለኝም የማንቸስተር ዩናይትድ አጀንዳ። የማንቸስተር ዩናይትድ አጀንዳ ገንዘብ ማግኘት እና ያንን ገንዘብ መልሶ ለሚያስፈርማቸው ተጫዋቾች መጠቀም በነፃነት። ሁለተኛው 325,000 ፓውንድ ሳምንታዊ ደሞዝ ስምምነት አለው። እንዲህ ያለው ነገር እንዲቃለልለት ማንቸስተር ዩናይትድ ይፈልጋል። ስለዚህ የማርከስ ራሽፎርድ ወደ የትም ቢሆን መሄድ ለዩናይትድ ትልቅ እፎይታ አለው ነው። ዛሬ ጁን 4 2026 የሪያል ማድሪዱ ፕሬዚዳንት ፍሎረንቲኖ ፒሬዝ ትልቅ ነገር ጠብቁ፣ ምነግራችሁ ነገር አለኝ ብለዋል። እሁድ ምርጫ አለባቸው። ዛሬ ሰበር ዜና ጠብቁ ብለዋል። ትልቅ ዝውውር አለ ብለዋል። እንግዲህ ያ ትልቅ ዝውውር ማንን ነው? እስካሁን የፈረሙትን እነ ኢብራሂማ ኮናቴን ነው ወይስ እነ ደምፍሪስን ነው ወይስ ሞሪኒዮን መቅጠራቸውን ሊነግሩን ነው? ጠቅልለው እነዚህን እኮ አስፈረምኩ ሊሉን ነው? ስንሰማ የኖርነውን ነገር ወይስ ያልነበረ አዲስ ነገር ሊኖር ይችላል? ይህንን እንደምንጠይቅ እዚህ አይነት ጥያቄ ውስጥ እንዳለን ትናንትና ስንናገር ነበረ። አሁን ከደቂቃዎች በፊት ሪያል ማድሪድ ኤርሊንግ ብራውት ሃላንድን ለማስፈረም ይፈልጋል። ፊት መስመሩን ማጠናከር ይፈልጋል። ሃላንድን ማግኘት ደግሞ የሚቻልበት እድል አለ የሚል መረጃ ወጣ። ይህንን እንዴት ትቀበሉታላችሁ? እንዴት ታዩታላችሁ? አላቅም። ሃላንድ ግን ወደ ሪያል ማድሪድ እንዲሄድ ለማድረግ በማንቸስተር ሲቲ በኩል ፍላጎት የለም። በሪያል ማድሪድ በኩል ደግሞ ፑሽ ያደርጋሉ። ስለዚህ የፕሬዚዳንታዊ ምርጫ ያመጣው የሞቅታ እንቅስቃሴ፣ የሞቅታ ወሬ፣ የሞቅታ እቅድ ነው ወይንስ በትክክል ሊፈጸም የሚችል ነገር ነው? እንግዲህ ሪኬልሜ 37 ዓመት ያላቸው የሪያል ማድሪድ ፕሬዚዳንት ካልሆንኩ ብለው ከፍሎረንቲኖ ፒሬዝ ጋር የሚፎካከሩ፣ ፍሎረንቲኖ ፒሬዝ 79 ዓመታቸው የሆኑ በሪያል ማድሪድ ፕሬዚዳንትነት ላለፉት 20 ዓመታት ያለ ተወዳዳሪ ያለ ተፎካካሪ ፕሬዚዳንት ብቻ እየሆኑ የቀጠሉ ሰዎች ናቸው። ማንቸስተር ሲቲ ይሄንን የሪያል ማድሪድን ኢንቴንሽን ያወቀ የተረዳ የገባው ይመስለኛል። ሪያክት ያደረገው ግን ኔጌቲቭሊ ነው። ሃላንድን እጃችሁን ከሃላንድ ላይ አንሱ፣ በፍጹም ልታስቡት በፍጹም ሊሆን የሚገባ አይደለም ይልና በማንቸስተር ሲቲ በኩል ተባለ የተባለውን ነገር ሲያስቀምጡት ዘ ስቶሪስ ዊች ሃዝ ኢመርጅድ ፍሮም ስፔን ሪጋርዲንግ ዘ ፊውቸር ኦፍ ኤርሊንግ ሃላንድ አር ፎልስ ሲልና ፎልስ የምትለዋል ሙሉ በሙሉ በካፒታል ሌተርስ አስቀምጧል። ይህንን ማለት ብቻ አይደለም፣ ረፉ ብለናል፣ እጃችሁን አንሱ ብለናል፣ ይህንን የማታደርጉ ከሆነ ሌጋል አክሽን እንወስዳለን የሚልም ነገር ተካቶበታል። ሲቲም አከረረ፣ ሪያል ማድሪድም አበዛው። በፕሬዚዳንትነት የሚወዳደሩት ሪኬልሜ ያው ከ37 ዓመት ሰው የሚጠበቅ ነው ብለዋቸዋል አንዳንድ ሰዎች። ልጅ ተደረገ 37 ነው ከሳቸው ከ79 አንጻር ነው፣ ምንም ጥያቄ የለውም። እና የእሳቸው የዘመቻ አካል ወይም የ37 ዓመቱ የሪኬልሜ የዘመቻ አካል ነው ተደርጎ የተወሰደው ሃላንድ እና ይሄ ነውር ነው፣ ይሄ ልክ አይደለም ነው። አሁን ዝም ብሎ
ሃላንድን ለማስፈረም ጥረት እናደርጋለን ምናምን ብቻ ቢሆን አንድ ነገር ነው። ግን እሱን በሆኑ የሚዲያ ቻናሎች ላይ የሪያል ማድሪድን ማሊያ አልብሶ የእሳቸው ዘመቻ አሟሟቂ አድርጎ ማቅረብ ለማንቸስተር ሲቲ የሰጠው ትርጉም ነውር ነው የሚል ነው። እናም ህጋዊ እርምጃ ወስዳለው የሚል ነው። በኋላ የተጫዋቹም አባት በጉዳዩ ላይ የሰጡትን ሀሳብ ፋብሪዚዮ ሮማኖ አጋራው እና እንደ ፋብሪዚዮ ሮማኖ አገላለጽ ከሆነ እስቲ ለሁሉም ተወዳዳሪዎች ይቅናቸው ብለዋል። የአርሊንግ ብራውት ሃላንድ አባት እና ወኪሉም ጭምር ነው ያጋሩት። ይሄ ያዝናናል እንጂ እንደ ቁም ነገርም ሊታይ የሚገባው ነገር አይደለም፣ ምክንያቱም እውነትነት በውስጡ የለውም ብለዋል። ግን ያዝናናል፣ ዝም ብሎ ያስቃል። ይሄ ዝም ብሎ በቃ እንደዛ አይነት ነገርን ይፈጥራል ብለዋል። ለሁሉም እጩዎች መልካም ነገርን እንመኛለን። በእኛ በኩል ግን ያሰብንበትም ነገር የለም የሰማነውም ነገር የለም ብለዋል። ማንቸስተር ሲቲ የሚለው ደግሞ ምንድን ነው? በእኔና በሃላንድ መካከል ባለ የውል ስምምነት ውስጥ እንዲህ ያለውን ጉዞ ወደ ሪያል ማድሪድ ለማድረግ የሚያስችል ክፍተትም እንኳን የለውም እና አውት ኦፍ ኖዌር ነው ይሄ ነገር እየተወራ የሚገኘው። ግን ዲስሪስፔክትፉል ነው፣ ግን ኢሌጋል ነው። ስለዚህ ካላረፋችሁ እርምጃ ወስዳለሁ የሚለው ነገር ያው እንደምኞት ነው የሚታይ የሚመስለኝ በሪኬልሜ በኩል። አዎ እሳቸውም የተናገሩት ነገር አንድ እኔም ማሸነፍ ከሆነ እንደ ሃላንድ አይነት ተጫዋቾች ለሪያል ማድሪድ መፈረም አለባቸው፣ በቃ ለዛ አገልግሎት መስጠት አለባቸው የሚል ነው። ግን እንዳልከው አሁን የምረጡኝ ቅስቀሳ ትልቅ ማሟሟቂያ ሆነ። በዚህ ረገድ ደግሞ ማንቸስተር ሲቲ ጥሩ ያልሆነ ስሜት ቢሰማው ልክ ነው የሚሆነው። ግን ትልቅ ርዕሰ ጉዳይ ነው። በተለይ ደግሞ የዛሬው ቀን ጠብቁ ስለተባለ ምናልባት ከዚህ ጋር የሚያያዝ ነው የሚል አንዳንድ አስተያየትም ሲሰጥ ነበረ። ግን ከዚህ የተለየ ነገር ይመስለኛል። ማንቸስተር ሲቲ ካልን ደግሞ ሁለተኛው ጉዳይ የሚሆነው ኤሊየት አንደርሰንን ለማስፈረም ለኖቲንግሃም ፎረስት ያቀረበው ጥያቄ ውድቅ ተደረገ። ታብራሪያለሽ? በኋላ በደንብ በዝርዝር እንመለስበታለን። ኤሊየት አንደርሰንን ዩናይትድ የሚፈልገዋል፣ ኤሊየት አንደርሰንንም ማንቸስተር ሲቲ የሚፈልገዋል። ወደ ማንቸስተር ሲቲ ያዘነበለ ነው የልጁ ፍላጎቱም ወደዛ ነው ተብሏል። ግን ማንቸስተር ዩናይትድ አሁንም ኤሊየት አንደርሰን ላይ ሙሉ በሙሉ ተስፋ ከመቁረጥ ይልቅ የሚሆነውን መጠበቅን መርጧል የሚሉም ነገሮች አሉ። ኤሊየት አንደርሰን ለማንቸስተር ሲቲ የሚፈረም ከሆነ ለማሬስካም ለማንቸስተር ሲቲ በጣም አሪፍ ነው። ምክንያቱም በኖቲንግሃም ፎረስት እየተጫወተ ኤሊየት አንደርሰን ምን ማድረግ እንደቻለ በትክክል አይተናል። ቀደም ሲል ለመጥቀስ እንደሞከርኩት በኋላ በዝርዝር የምንመለከተው ቢሆንም ማንቸስተር ሲቲ የመጀመሪያ ሙከራው ግን ውድቅ ሆኖበታል። በ2025/26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ ኤሊየት አንደርሰን በሚናው ከሌሎች ተጫዋቾች ጋር ሲነጻጸር የሚከተለውን ደረጃ የሚያገኝ ነው። ይሄንን ልጅ መፈለግ እና ይሄንን ልጅ ማስፈረም ለማንቸስተር ሲቲ ከሆነለት በጣም አሪፍ ነው። ለማንቸስተር ዩናይትድም የሚሆን ከሆነ ደግሞ እጅግ በጣም አሪፍ ነው የሚሆነው። 2025/26 በፕሪሚየር ሊግ ከሁሉም ሚድፊልደሮች ጋር ሲነጻጸር ባቀበላቸው ኳሶች ብዛት አንደኛ ነው። ፎርዋርድ ፓስ ወደፊት ለማጥቃት የሚያግዙ የኳስ ማቀበሎችን ስትወስጂ አንደኛ ነው። የግብ ዕድል መፍጠር 10ኛ ነው። በመጫወቻው ሜዳ የመሃል ክፍል ላይ ፖሴሽንን ወይም የኳስ ቁጥጥርን ማሸነፍ አንደኛ ነው። ቦል ሪከቨሪስ አንደኛ ነው። ኤሊየት አንደርሰን እንደዚህ ባሉ ቁጥሮች የሚገለጽ ቢመኙት የማይገርም ማን ያገኘዋል የሚለው ግን የሁላችንም ጉጉት የሆነ ተጫዋች ነው። ብቻ ማንቸስተር ሲቲ የመጀመሪያው ሙከራው ከሽፏል፣ አልተሳካም። ማንቸስተር ሲቲ የነበረው እቅድ ሁላችንም እንደምናውቀው የዓለም ዋንጫ ከመጀመሩ በፊት ኤሊየት አንደርሰንን የራሱ አድርጎ በቃ አረጋግጦ ከዛ በኋላ ወደ ዓለም ዋንጫው እንዲሄድ ነበረ ፍላጎቱ። በእርግጥ ከኖቬምበር ወር ጀምሮ ነው በማንቸስተር ሲቲና በኤሊየት አንደርሰን በኩል የተለያዩ እንግዲህ ልጁን የማስፈረም ፍላጎቶች መኖራቸውን ሲገለጽ የነበረው። ከዛ በኋላ ማንቸስተር ዩናይትድም የኤሊየት አንደርሰን ዋነኛ ፈላጊና ቀዳሚም
እድል ያለው ይመስል ነበር የሆነ ወቅት ላይ። ግን በኋላ ነገሮች በሙሉ ወደ ማንቸስተር ሲቲ አጋድለዋል። ከዛ በኋላም ደግሞ ትልቁ እንግዲህ እንቅፋት የሆኑት ከዝውውሩ ጋር በተያያዘ ትልቅ እንቅፋት ይሁን ወይንም ደግሞ በጣም ብዙ ፈልገዋል ተብሎ እየተገለጸ ይሁን አማርኛውን እንጃ እንጂ ግን የክለቡ ባለቤት ኤቫንጀሊኖስ ናቸው። በቃ 100 ሚሊዮን ካልሆነ በስተቀረ በፍጹም የሚል አስተያየት አላቸው የልጁ ሽያጭ ላይ የሚያወጣው ገንዘብ ላይ ተብሎ እየተገለጸ ነው የሚገኘው። የምናስታውስ ከሆነ እንግዲህ በ35 ሚሊዮን ፓውንድ ነው ኖቲንጋም ፎረስትን የተቀላቀለው ከኒውካስትል ዩናይትድ ማለት ነው። 23 ዓመቱ ነው። ለኖቲንጋም ፎረስት ወደ 92 ጨዋታዎችን አድርጓል። ገና ቀሪ ደግሞ ኮንትራት 3 ዓመት ኮንትራት ይቀረዋል። ባለፈው የውድድር ዓመት ከኖቲንጋም ፎረስት ጋር ሆኖ 50 ጨዋታዎችን ተጫውቷል። ግን በፕሪሚየር ሊጉ አውትሻይን ያደረገ በጣም ትልቅ ተጫዋች ነው ኤሊየት አንደርሰን እና አሁንም ገንዘቡ ነው እንግዲህ በተለየ ሁኔታ የሚያነጋግረው እንጂ ከኖቲንጋም ፎረስት ጋር ሞጣ ያለ ነው። አዎ የሆነ እንትን ይመስላል እኔ ያልኩት የፓወር ኦፍ መኒ እንደዛ ነገር የሚታይበት ካራክተር እንደ ልብ መሆን መብቴ ነው የሚል ሀብታም አላረም። እንደዛ ነው የማመን ደረጃ ለመድረስ ትንሽ ተጨማሪ መረጃዎች የምፈልግበት ጉዳይ አለ። ግን የግሌዘር ቤተሰቦች እርስ በርሳቸው መነጋገር ጀምረዋል። ትንሽ እንሽጥ እያሉ ነው ማንቸስተር ዩናይትድን እንዴ የድርሻቸውን ደጌ ገንዘብ ሲያጥር እንግዲህ እውነት እንደዛ አይነት ውይይት በማንቸስተር ዩናይትድ ባለቤቶች መካከል ተጀምሯል። ግን ይሄ እስኪ ወፍር የምትጠብቂው ነገሮች አሉ አይደለም። ግን ለምሳሌ አሁን ብሉምበርግ ቢዝነስ ይሄውን እግር ኳስ አይደለም ጉዳይ በቢዝነስ አስፔክት ነው የሚያየው እና በብሉምበርግ ቢዝነስ ዘገባ ላይ የተካተተው ነገር የተወሰኑ የግሌዘር ቤተሰብ አባላት ደጋፊዎች በተደጋጋሚ በሚካሄዱ ተቃውሞ የተነሳ በማንቸስተር ዩናይትድ ላይ ያላቸውን እንትን ማድረግ ይፈልጋሉ፣ መቀነስ ምናምን ይፈልጋሉ እና ውይይቶቹ የተጀመሩት በግል በቤተሰቦቹ መካከል ነው። እንዲህ ብናረግስ የሚል ነው እና ይሄ የበለጠ ጉልበት እያገኘ የበለጠ የብር እየመሰለ መጥቷል እና ማንቸስተር ዩናይትድን በድንገት መልሰው እንሸጣለን ሲሉ ልትሰሙ ትችላላቸው። የግሌዘር ቤተሰቦችን ነው። የማንቸስተር ዩናይትድ ደጋፊዎች መገላገል የሚፈልጉት ከግሌዘር ቤተሰቦች ነው። በግሌዘር ቤተሰቦች ማንቸስተር ዩናይትድ ተጎድቷል፣ ተበድሏል። በማንቸስተር ዩናይትድ ደግሞ የግሌዘር ቤተሰቦች በሚገባ ተጠቅመዋል ብለው ነው የሚያምኑት። እውነቱም ያንን ያሳያል። 2005 ላይ ገዙት፣ ራሱን ማንቸስተር ዩናይትድን አስይዘው ብር ወሰዱ። ከዚህ ይጀምራል ነገራቸው እና አሁን ሰሞኑን ዚ አትሌቲክ ላይ ይመስለኛል የእንግሊዝ ፕሪሚየር ሊግ 20 ክለቦች አሉ። እነዚህ 20 ክለቦች እና ባለቤቶቻቸውን ራንክ ሲያደርግ ነበረ። በጣም ተወዳጁ የየትኛው ክለብ ባለቤት ይመስልሻል? የማንቸስተር ዩናይትድ 19ኛ ናቸው። 20 አይደሉ? 19ኛ ናቸው። የእውነቴን ነው የምነግርሽ። በጣም ተወዳጁ በላ ወይ ጠጣ ወይ ምን ነው አላየሁት ምናምን የሚባልለት ባለቤት አለ። አይገርምም? እንግሊዝ ፕሪሚየር ሊግ ላይ የብራይተን ኤንድ ሆቭ አልቢየን ባለቤቶች ናቸው። በእውነት ልገምት አልችልም። ብዙ ሰው የሚገምት አይመስለኝም፣ ግን እንደነሱ ናቸው እና እነዛኞቹ ውራ ናቸው። አሁን እንደነዚህ ያሉ ዘገባዎች መሰማት ስለጀመሩ አሁን ሰር ጂም ራትክሊፍ የስፖርቱን ጉዳይ በማንቸስተር ዩናይትድ ቤት ያስተዳድራሉ ምናምን እና አንድ ዘገባ ምን አይቼ መሰለሽ የማንቸስተር ዩናይትድ ያኔ ግዢው ሲከናወን በከፊል የሚለው ነገር ቀርቶ በሙሉ ማንቸስተር ዩናይትድ ተሸጦ ቢሆን ኖሮ የቢሆን ኖሮ አለም ማለት ቢሆን ኖሮ ሊገዙት የሚችሉት የካታሩ ባለሀብት ነበሩ፣ ሁላችንም የምናስታውሳቸው። እሳቸው እንዲያርጌ ብለው ለማንቸስተር ዩናይትድ ቃል የገቡት ነገር በጣም ብዙ ነው። ሼክ ጃዚም ማለት ነው እና ሼክ ጃዚም እንኳን ለማንቸስተር ዩናይትድ ለመንደሬው ለአካባቢው ሰው ሁሉ የሚጠቅም ፕሮጀክት አለኝ ብለው ነበር። የአካባቢውን ሰው የሚጠቅመውን ነገር እናቆየውና እሳቸው ማንቸስተር ዩናይትድን በባለቤትነት ይዘው ቢሆን ኖሮ ማንቸስተር ዩናይትድን እንዲቀላቀሉ የታሰቡ ተጫዋቾችን አወቅን ብለው ነው የሚነግሩን ያሉት። ስም ብቻ ልንገርሽ ሰዓት ስለሌለ አንዳንዱ ላይ ቆም አድርገሽኝ አስተያየት መስጠት ትችላለሽ። ሃሪኬን ወደ ባየር ሚኒክ አይሄድም ነበረ ነው የዩናይትድ ይሆን ነበረ ነው። ኪም ሚንጄ የሚባል ተጫዋች ባየር ሚኒክ የገባው እሱ የማንቸስተር ዩናይትድን የተከላካይ ክፍል ለማጠናከር፣ አድሪያን ራቢዮት ማንቸስተር ዩናይትድን እንዲቀላቀል፣ አሌክሲስ ማካሊስተር
ከሊቨርፑል ይልቅ የዩናይትድ ተጫዋች እንዲሆን ሮናልድ አራሆ የባርሴሎናው፣ ፍራንኪ ዲዮንግ የባርሴሎናው፣ ቪክቶር ኦስሜን። በነገራችን ላይ ይሄንን ልጅ ዘንድሮም ማንቸስተር ዩናይትድ ለማስፈረም ይፈልጋል። አሁን ልጁም የምር ማንቸስተር ዩናይትድን መቀላቀል ይፈልጋል። ይሄ ባለፈው የቆለልኩትን ነገር ተውት እያለ ነው አሉ። ይህ እንኳን ልክ ነው የመሆን እድል። ዱሳን ቭላሆቪች አሁን ከዩቬንቱስ ጋር ውሉን ጨረሰ የተባለው ልጅ፣ ኪንግስሌ ኮማን። አንድ የመጨረሻ ስብ ይቀረኛል፣ ሀቪቻ ሊሆን ይችል ነበር። አይሆንም ብሎ መናገር ትንሽ አስቸጋሪ። አንዳንዶቹ በአሁንም ባሉትም አስተዳዳሪዎች ዘንድ በጣም ትልቅ ጥረት የተደረገባቸው ናቸው። እኔ ማንቸስተር ዩናይትድ ዲዮንግን ለማስፈረም ያደረገውን ጥረት በጣም አስታውሳለሁ። ለረጅም ጊዜ ኤሪክ ቴን ሃግ እያሉ በተለይ ኤሪክ ቴን ሃግ እያሉ በጣም ለረጅም ጊዜ ፍላጎት ነበረው። ግን የዲዮንግ ግን ፍላጎት አልነበረው። በተደጋጋሚ እኔ ባርሴሎና ነው መቆየት የምፈልገው የሚል አስተያየት ይሰጥ ነበር። እሱን በደንብ አስታውሳለሁ። ግን ሌሎቹ ተጫዋቾች ወደ ማንቸስተር ዩናይትድ የሚመጡበትም እድል ሊኖር ይችል ይሆናል። ምንም የምንከራከረው አለማውን። ለምሳሌ ካቪቻ ወደ ፓሪስ ሰን ዠርማ ሲሄድ ለዛውም በጥር ላይ ነው እኮ በጥር ላይ ነው ደግሞ የወደቀ ዋጋ በጣም ግን ያኔ በቃ ይሄ አይን ውስጥ ገብቶ ከነበረ በማንቸስተር ዩናይትድ ማንቸስተር ዩናይትድ ብቻ ሳይሆን ሌሎች የፕሪሚየር ሊግ ክለቦችም እኮ አይተውታል፣ ወደውታል እኮ። ናፖሊ ሲሳካለት ይህንን ልጅ ያልፈለገ ያልወደደ እኮ የለም። እውነት ለመናገር ከናፖሊ ስኬት ጀርባ እነሱ ስሟቸውን እኮ የእሱን ስምና የማራዶናን ስም ገጣጥሞ እኮ ነው የሚጠሩት እኮ የናፖሊ ሰዎች። ኦስሜንም በተለይ ዋንጫ ባነሱ ኦስሜንና እሱ ሀቪች ናቸው እና የሁለቱን የማራዶናን ስም ገጣጥሞ ምናምን እኮ የሚጠሩት ነው። የሚገርም ተጫዋች ነው። 30 ምናምን ሚሊዮን እኮ ነው በተጫዋቹ ዝውውር ፒኤስጂ የከፈለው። እና ሌሎቹ ትልልቅ የሚባሉት ክለቦች ምንድን ነበር የነካቸው? ልጁን ለመሸጥ ናፖሊ ከፈለገ ልጁም ከናፖሊ መውጣት ከወሰነ እና የሚከፈለው ዋጋ ያን ያህል ከሆነ ይህንን እድል ሳይጠቀሙበት እንዴት ቀሩ የሚያስብል ነው። ለማንኛውም ሼክ ጃዜም ማንቸስተር ዩናይትድን ገዝተው ቢሆን ኖሮ ተባለ። አሁን እንደገና የሽያጭ ጉዳይ መነሳት ስለተጀመረ ነው። አለን ደቂቃ። ሞሪኒዮ የሪያል ማድሪድ አሰልጣኝ ይሆናሉ፣ ምንም ጥርጥር የለውም። ዛሬ ምናልባት ሊነገር ስለሚችል የሞሪኒዮን አንድ ታሪክ ተናግረን እንዝጋዋ። እሺ፣ ደስ ይለኝ። አስገራሚ ሰው ነው ሞሪኒዮ፣ አስጌ ነው በእውነት። አሁን ሰሞኑን ለምን ትዝ እንዳለኝ አላውቅም፣ ብቻ ስማቸው ከሪያል ማድሪድ ጋር እየተያያዘ ለሚቀጥሉት 3 ዓመታት የሪያል ማድሪድ አሰልጣኝ ሆነው ይሰራሉ ሲባል የቤኔፊካ ስራቸውን ትተው እሱን ደግሞ ማርኮ ሲልቫ ሲይዘው ምናምን ሞሪኒዮ እና ያ የእሳቸው የጉብዝና ጊዜ አነጋጋሪነት እኔ እንዲህ ነኝ ብለው ስፔሻል ዋን ከሚለው ነገር አንስቶ በጣም ብዙ ዝግቦች፣ በጣም ብዙ ኮንትሮቨርሲዎች በሞሪኒዮ ዙሪያ አለ። ሰሞኑን ግን በጣም ትዝ ያለኝ የገረመኝ ለማመን ብዙ ሰው ሊከብደው የሚችለው ታሪካቸው ነው። ሞሪኒዮ እያሰለጠኑ መቼም ጥፋት አያጣቸውም እና ጥፋት አጥፉ። ጥፋት ሲያጠፉ የቻምፒዮንስ ሊግ ነው የአውሮፓ እግር ኳስ ማህበር ቅጣት አስተላለፈባቸው። የሚቀጥለውን ጨዋታ አትገኝም አሏቸው እና ቅጣቱ ሲዘረዘር የማትገኘው ቴክኒካል ኤሪያው ላይ ብቻ አይደለም፣ አሰልጣኝ በሚቀመጥበት ቦታ ብቻ አይደለም የማትገኘው፣ መልበሻ ቤትም አትገባም አሏቸው። ወሳኝ ጨዋታ ነው። አንቀሸቀሸኝ አሉ። መገኘት አለብኝ አሉ ሞሪኒዮ። የአውሮፓ እግር ኳስ ማህበር መልበሻ ቤት መገኘት የቅጣቱን አለመፈጸም ነው የሚያሳየው። ያ ሌላ ጣጣ አለዋል። ሞሪኒዮ ደግሞ ፈልገዋል። ከዛ ጨዋታው በእነሱ ማታ 1 ሰዓት ነው፣ ይሄ በእኛ 4 ሰዓት አምሽተን የምናየው ጨዋታ ነው። የጥሎ ማለፍ ጨዋታ ነው። ሞሪኒዮ ምሳ ሰዓት አካባቢ ሄዱ ወደ ስቴዲየም። እዛ አካባቢ ድንገት የሆነ ሰው ቢያቸው የአውሮፓ እግር ኳስ ማህበር እንዲህ ብሎ የለ እንዴ ብሎ እንዳይል፣ ቪዲዮ እንዳይቀርጽ፣ ፎቶ እንዳያነሳ፣ ማስረጃ ሆኖ እንዳይቀርብና ጣጣ እንዳይመጣ የቆሻሻ መጣያ በርሜል ውስጥ ገቡ ትልቁ ሰውዬ ሞሪኒዮ። ከዛ እየተገፉ ጎማ አለው እየተገፉ ወደ መልበሻ ቤት ሄዱ። መልበሻ ቤት ውስጥ ከምሳ ሰዓት ጀምሮ ተጫዋቾቹ እስኪመጡ ድረስ
መጠበቅ ነበረባቸው። ጠበቁ። ሲገቡ ማንም አላይ። ይከደናል የቆሻሻው ማንቀሳቀሻው። ከዛ ግን ሰውየው የሚገፋቸው ሰውዬ ትንሽ ገርበብ አድርጎላቸዋል እንዲተነፍሱ እና ሞሪኒዮ ሲያወሩ ዋናው መግባቱ አይደለም መውጣቱ። ምክንያቱም መግቢያው ሰዓት ላይ ጭር ነው የሚለው። በጣም እርሊ ነው እዛ ቦታ ላይ የደረሱት። መውጫው ላይ ግን የአውሮፓ እግር ኳስ ማህበር የሚመድባቸው ተቆጣጣሪዎች ቅጣቱ በትክክል እየተፈጸመ መሆን አለመሆኑን ለማረጋገጥ ይመጣሉ። ሞሪኒዮ ተጫዋቾቻቸውን በድብቅ ካሜራም እንዲጠፋ ተደርጎ ቡድናቸውን ተባብሯቸው የሚሰጡትን መመሪያ የሚሰጡትን ማነቃቃት ምናምን ሊያደርጉ ይችላል። ከዛ ያችን የማነቃቃት ያችን መመሪያ መስጠት እንዲያርጉ የማለት ስራ ሰርተው እንደጨረሱ አካባቢ ሞሪኒዮ መልበሻ ቤት አለመኖሩን ለማረጋገጥ ካለም ደግሞ ሪፖርት ለማድረግ የአውሮፓ እግር ኳስ ማህበር የወከላቸው ሰዎች መጡ። ሞሪኒዮ ዘሎ የቆሻሻ በርሜል ውስጥ ገባ። ሰውየው በዘዴ እየገፋ ሞሪኒዮን ይዞ ሲሄድ ሰዎቹ ደረሱ ማለት ነው። ገርበብ እንዳረገው ለአየር ተብሎ ገርበብ ይላል አላልኩሽም? ገርበብ እንዳረገው ሊታዩ ነው። ቅሌት ነው የሚሆነው። ጣጣ ነው የሚመጣው። ዘጋው። እየዘጋው ምንም እንዳልተፈጠረ ሞሪኒዮን እየገፋ ረጅም ርቀት ሄደ። ነፃ መሆኑን ሲከፍተው እኔ ኦልሞስት ሞቻለሁ። መተንፈስ አቅቶ ምናምን አልኳል። ስቱዲዮ ውስጥ የነበሩ ሰዎች የምርህን ነው እምላለሁ አሉ ሞሪኒዮ። መተንፈስ አቃተኝ አሉ። በቃ መተንፈስ ኦልሞስት ሞቼ ነበራል። ኮላፕስ ላረግ ነበራል። ከዛ በኋላ ተራግቦለት ምን ብሎ ምን አይነት ሰው ነው ሞሪኒዮ? እንደዚህ መሀል ላይ ባይደበዝዝ ደስ የሚለኝ ሰው ግን መደብዘዙን ከመናገር ውጭ አማራጭ የሌለኝ ሰው የሪያል ማድሪድ የሚቀጥሉት 3 ዓመታት አሰልጣኝ ይሆናል። ፍሎረንቲኖ ፔሬዝ ዛሬ ነግሯቸዋል። እሺ፣ በጣም የሚገርም ታሪክ ነው። ያው አንዳንድ ሰዎች ተንኮልም ሰርተው ግን የሚጣፍጥላቸው ሰዎች አሉ። ተንኮሉ ራሱ የሞሪኒዮ በጣም ብዙ አስገራሚ ታሪኮች አላቸው። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ እናመሰግናለን። በያላችሁበት መልካም ቀን። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten, and South Africa have Shaker Sport 2010.